السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد መዛያሉ ጥያቄዎች አሉ። ከሰዓቱ ጥበት አንፃር ጥያቄዎች መልስ ማግኘት ስላለባቸው ሰፊ ማብራሪያ ውስጥ አንገባ አጠር አድርገን ብቻ ለመመለስ እንሞክራለን። ሰላህ ሊዓነተ ወተውፊቅ። የመጀመሪያው ጥያቄ አዲስ ቤት ሰርቶ የገባ ሰው ቤት መርቃት ብሎ ለግሶ ሰው ማብላት እንዴት ይታያል? አፈጻጸሙ ከሸሪዓ ጋር የሚጻረር ነገር ከሌለበት አላህን ተባረከ ወተዓላ ለማመስገን ደስታን ለመግለጽ ተብሎ ከሆነ የሚደገሰው ችግር የለውም። ነገር ግን ድግሱ ላይ አፈጻጸሙ ላይ የወንድና ሴት መከላከል፣ ዘፈን፣ አስካሪ መጠጥ መኖር የለበትም። እንደዚሁ ደግሞ ከድግስ ሁሉ መጥፎ ድግስ ድሃ ተትቶ ሀብታም ብቻ የሚጋበዝበት ነው ተብሏልና ድግሱ ላይ አቅመ ደካሞችን፣ ዘመዶችን፣ በድሮ በችግር ጊዜ ከጎን የቆሙ ሰዎችን ቤት ለመስራት ለመብቃት አስተዋጽኦ ያደረጉ ሰዎችን ያካተተ ድግስ ደግሶ ማብላት ዓላማው አላህን ማመስገን ደስታን መግለጽ እስከሆነ ድረስ ችግር የለውም፣ ይቻላል። ሌላኛው ጥያቄ ከ7 ዓመት በፊት ባለቤቴ ሞቷል። አሁን ባል መጥቶልኝ ነበረ ከጓደኞቼ፣ ግን ኒካህ ማድረግ የሚፈልገው ቃዲ ዘንድ ሄደን ነው። የኔም የእሱም ቤተሰብ እንዲሰሙ አይፈልግም። ለዚህ ምክንያቱ ደግሞ ሌላ ሚስትና ልጆች ስላሉት ነው። እኔም 2 ልጆች አሉኝ። እነሱን እንደራሱ ልጆች ሊያሳድግ ተስማምቷል እና እኔ ያለ ወሊ ኒካህ ማድረግ እችላለሁ። በመጨረሻም ከተፈቀደልኝ ልጆቼ በአዲሱ ባል ስም መጠራት ይችላሉ። ከጥያቄ በመጨረሻ ክፍል እንጀምርና ልጆች በእንጀራ አባታቸው ስም መጠራት አይችሉም። ድዑሁም ሊአባኢሂም ሁወ አቅሰጡ ዐንደላህ፣ ሰዎችን በአባታቸው ስም ጥሯቸው በማለት አላህ አዟል። ወከዛሊክ ቡኻሪ በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ቅጥፈት አንድ ሰው አባቱ ወዳልሆነ ሰው ራሱን ማስጠጋቱ ነው ብለዋል። ሲያሳዳጊ የእናት ባል የእንጀራ አባት ኢላ ገይሪ ዛሊክ ዝምድናው ይጠበቅለታል። ነገር ግን የወለደ አባት ነው በስሙ ልጆቹ ሊጠሩት የሚገባ እንጂ አሳዳጊ። ምክንያቱ ምንም ይሁን ሰዎች ልጆቹ እኩልነት እንዲሰማቸው፣ ባዳ እንዳይመስሉት እንዳይመስላቸው፣ አባት እንዳሌላቸው እንዳያውቁ ልጆች ወዘተ ነው። ይሄ ሁሉ ሰዎች ራሳቸው የሚደረድሩት ምክንያት ነው። ምክንያት በሸሪዓ አላህ ዘንድ ተቀባይነት ከሌለው ሰዎች ጥሩ ነው ስላሉ መፍትሄ ይሆናል ስላሉ እንደ ሙስሊም መፍትሄ ይሆናል ያልነውን ነገር ሁሉ መጠቀም የለብንም። በዲን አንድ ሰው ያለ አባቱ መጠራት የለበትም። ስለዚህ በእንጀራ አባታቸው ስም መጠራት የለባቸው። የጥያቄውን የመጀመሪያውን ክፍል በተመለከተ ያለ ወሊ ኒካህ አይታሰርም። አግብታ የፈታችም ብትሆን ባሏ የሞተም ብትሆን አዲስ የምታገባ ልጃገረድም ብትሆን ሴት ልጅ ያለ ወሊ ኒካህ እንዳታስር ነቢዩ ዓለይሂ ሰላቱ ወሰላም ከልክለዋል። አዩማ እምረአቲን አዩማ ዑሙምን ነው የሚያስይዘው። የተኛውም ሴት ያለ ኃላፊ ኒካህ ያሰረች እንደሆነ ኒካሑ ውድቅ ነው ብሏል። የተወሰኑ የሐነፊ መዝሀብ ተከታይ የፊቅህ ሊቃውንት ሴት ልጅ ለአካል መጠን ከደረሰች አስተዋይ ከሆነች አግብታ ከፈታች ራሷን መዳር ትችላለች፣ ልክ መግዛት መሸጥ እንደምትችለው ሁሉ ብለዋል። ይሄ የነቢይን ሐዲስ ትቶ የግል ራእይን መከተል ነው የሚሆነውና ነብዩ ሰለላሁ ዐለይሂ ወሰለም አንድ ንግግር ከተናገሩ ማንም አስተያየት ሊኖረው አይገባም። በግልጽ ምንም በማያሻማ ትክክለኛ ሐዲስ ሴት ልጅ የተኛዋም ሴት ብለው ወጣትም ትሆን አስተዋይም ትሆን ሞኛም ትሆን አግብታ ማታውቅ ሴት ከሆነች ኃላፊ ሊኖራት ይገባል። ቤተሰብ እንዳያውቅ የተፈለገበት ምክንያት ሌላ ሚስት ስላለው ሌላ ልጅ ስላለው ትዳር ድብብቆሽ አይደለም፣ መቃቃ አይደለም። የመር ትዳርን የሚፈልግ ከሆነ አምነውበት ለቤተሰቦቹ አሳውቆ ማግባት አለበት። የድብቅ ጋብቻ የሚባል ነገር የለም በሸሪዓ። የዝሙትና የትክክለኛ ጋብቻ ልዩነቱ ከበሮ መምታት ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጋብቻን አሳውቁ፣ አውጁ፣ ይፋ አድርጉት፣ ሴቶችም ከበሮ ይምቱበት ተብሏል በሐዲስ። በዚህ ጊዜ ስሜት መከተል፣ ሁሉም ለራሱ ፈትዋ መስጠት በዝቷል።
ልጆቼ ምስቴ እንዳያውቁ ማንም ሳያውቅ ሸሪዓ ፍርድ ቤት ሄደን እንስራ አይባልም። ለጊዜያዊ የዱንያ ደስታ ተብሎ አኺራን ማበላሸት ይሆናልና የተኛውም ሴት ልጅ በምንም ምክንያት ያለ ኃላፊዋ ያለ ሁለት ምስክሮች ኒካህ ማሰር አትችልም። ምንም ተብሎ ቢታሰር ኒካህ አይሆንም። ሌላኛው ጥያቄ የዛሬ 3 ዓመት ለሽያጭ የሚውል ቦታ እና ቤት ገዝቼ ነበረ። የመጀመሪያ ዓመት ላይ ዘካ አወጣሁበት። ላለፉት 2 ዓመታት ግን ቤቱም ቦታውም አልሸጥም አለኝ። እጄ ላይ ደግሞ ካሽ ብር የለኝም። የአምናውን ዘካ መዝግቤ አስቀምጫለሁ። ዘንድሮ ተደራረበብኝ። እስኪሸጥልኝ እየመዘገብኩ ልቆይ ወይስ ሌላ አማራጭ አለ? የቦታው ዋጋም እየቀነሰ ነው የመጣው ይላል። በመሰረቱ አትርፎ ለመሸጥ ተብሎ በትርፍ ንያ እስከተገዛ ድረስ ዘካ ማውጣቱ ግዴታ ነው። ቀንሶ ዘካ ማውጣት ዋጅብ ከሚሆንበት የገንዘብ መጠን እስካልወረደ ድረስ ዋጋው። ምክንያቱም ይህ መሬት ይህ ቦታ ገንዘብ ይዞ ነው ያለው፣ ንብረት ነው። ሱቅ ላይ እንዳለ መጋዘን ላይ እንዳለ ዕቃ ነው የሚቆጠረው ለትርፍ እስከተሸጠ ድረስ እስከተገዛ ድረስ። የመሸጡን ንያ ትቶ ለመኖሪያነት አደርገዋለሁ ብለው ንያ ከቀየሩ ከዛ በኋላ ዘካው ይቀራል። የመሸጡ ንያ እስካለ ግን ዘካ ማውጣት ግዴታ ነው። ካሽ ገንዘብ ከሌለ ጥያቄው ላይ እንደተባለው መዝግቡ አስቀምጠው ኋላ ላይ ሲሸጥ ወይም ሌላ ገንዘብ ሲገኝ ያሳለፋቸው የዘካ ዓመታትን ሁሉ ቁጥሮ ማውጣት ግዴታ ይሆናል። ሌላኛው ጥያቄ በዚህ ዘመን አብዛኛው ሰው የተበደረውን ገንዘብ መመለስ ይቸገራልና ብድር ሰው ሲጠይቀኝ የለኝም ማለት ይቻላል ወይስ አለኝ ግን አልሰጠህም ብሎ ከሰውየው ጋር መጣላት ይላል? ጥያቄው ላይ እንደተባለው በዚህ ዘመን የተበደሩትን ብር መመለስ በጣም ከባድ ሆኗል። የሚያበድሩ ሰዎች እንዲቀንሱ ሁሉ አድርጓል። ማበደር ዒባዳ ነበረ። ያበደረ ሰው አጅር ያገኛል። ነቢዩ በሐዲስ እንደተናገሩት ሰደቃ እንደሰጠ ሁሉ አጅር ያገኛል። ተበድሮ መመለስ ያቃተውን ሰው ጊዜ ከሰጠው በሰጠው ቀን ልክ በየቀኑ ሰደቃ እንደሰጠ ይቆጠርለታል የሚል ሐዲስም አለ። ይሄ ትልቅ ፈድል ነው። ከመሆኑም ጋር የብዙ ተበዳሪዎች ጸባይ መበላሸት ወይም ጥንቃቄ መጉደል መልካም ብድርን የሚያበድሩ ሰዎች ቁጥር እያነሰ ነው እንዲመጣ አድርጎታልና መጠንቀቅ ያስፈልጋል። ጥያቄውን በተመለከተ ሁለቱም አስቸጋሪ ነው። ነገር ግን እንደ ማምለጫ መንገድ ለጊዜው ማበደር የምችለው ገንዘብ የለኝም ማለትም ይቻላል። የለኝም ሲባል ሙሉ በሙሉ ገንዘብ የለኝም ማለት ነው። አልሰጠህም ማለት ደግሞ ከሰው ጋር በትክክልም መጣላት። ችግር ያለበት ሰው ከሆነ አዎ ስለማትመለስልኝ አልሰጥም፣ ይሄ ጀግንነት ነው፣ ወንድነት ነው፣ ሸሪዓም ይፈቅዳል። ገንዘብህን ዝም ብለህ የትም ዝራ አይልም እስላም። ችግር እንዳለበት በግል የሚታወቅ ከሆነ የሚያጠራጥር ሰው ከሆነ ለጊዜው ማበደረው ገንዘብ የለኝም፣ አንተ ጋር ሄዶ የቆየውን ያክል ጊዜ እንዲቆይ የምፈልገው ገንዘብ የለም፣ እንዲመለስ የምፈልገው ገንዘብ ነው የለም፣ ሁኔታ ደግሞ እንደማትመለስ አይነት ሰው ነህ ማለት ይቻላል። እንደ አይነቱ አጋጣሚ ላይ ከውሸት ሸሽቶ ማምለጫ መንገዶችን ግልጽ ውሸት ያልሆኑ ግለሰቡ ሲሰማቸው አንተ የፈለግከውን አይነት መልእክት የሚረዳባቸው ማዓሪዶችን መጠቀም ይቻላል። ሌላኛው ጥያቄ ዘካ በምንከፍልበት ወቅት ትንሽ ለብዙ ሰው ማድረስ ይሻላል ወይስ ለጥቂት ሰው ራስ ማስቻል የሚል። ዘካ ለ8 አይነት ሰዎች መሰጠት እንዳለበት ቁርአን ላይ ተነግሯል። ለ8 አይነት ሰዎች መሰጠት እንዳለበት ቁርአን ላይ ተነግሯል። ለ8ቱም ትንሽ ማድረስ አለብህ የሚሉ ሊቃውንት አሉ። ከ8ቱ ውስጥም ደግሞ ትንሹ ለ3 ሰው መስጠት አለብህ። ለፈቂር ለ3 ሰው በትንሹ፣ ለባለ ዕዳ ለ3 ሰው በትንሹ ወዘተ ይሏል። ይሄ በላጭ ነው ከተቻለ ማዳረሱ በላጭ ነው ከተቻለ። ነገር ግን ያለችዋ ገንዘብ በጣም ትንሽ ሆና ለሁሉም ቅምሻ ብቻ የምትሆን ከሆነ የተወሰኑ ሰዎችን ችግራቸውን በመጠኑም ቢሆን መቅረፉ የተሻለ ይሆናል። ይሄን ከማለታችንም ጋር ነገር ግን ፊት ለፊት የተሰለፉ ሰዎች ወይም ዘካ ሊሰጣቸው የሚታሰብ ሰዎች ምንም የዕለት ጉርስ የሌላቸው ከሆኑ አንዱን በደንብ ለቀናት አጥግቦ አብልቶ ሌላኛው ምንም ሳይቀምስ እንዲኖር እንዲቸገር ማድረግን የሚያስከትል ከሆነ ይሄኔ ትንሽ ማድረሱ ይሻላል። ሁሉም ትንሽ የሚወስዱት ያቺ ትንሽ ምንም አታደርግላቸው፣ ቢያገኟትም ያን ያክል ማጠቀም ማጣታቸውን ያን ያክል ማይጎዳቸው ከሆነ ለተወሰኑ ሰዎች የሆነ ቀዳዳቸው መሸፈኑ በላጭ። ይሄም አንድ ማስተዋልን አቅልን ግንዛቤን የሚጠይቅ ጉዳይ ነው። ሰዎች ዘካ ያወጣሉ። የሚያወጡት ዘካ ለሰዎች ቀዳዳ የሚሸፍን አይደለም፣ በመሰላቸው መልኩ ነው የሚያከፋፍሉትና ዘካዬን እንዴት ላከፋፍል፣ እንዴት ልስጥ፣ ለምን አይነት ሰው ልስጥ ማንበብ መጠየቅ።
እውቀት ላላቸው ብቃት አቅል ላላቸው ሰዎች ሰጥቶ እነሱ እንዲያከፋፍሉ ማድረጉ የተሻለ ነው። እንዲህ አይነት ማገናዘብ ማስተዋል ጥቅም ጉዳቱን ማመዛዘን የማይችል ሰው ሲሆን። ሌላኛው ጥያቄ የዘካተል ፊጥር ጉዳይ ነው። ዘካውን በገንዘብ ማውጣት ይቻላል የሚሉ ሰዎች አሉ። ተቀባዮቹም እናንተ የምትሰጡን ዱቄት ስንሸጠው በትንሽ ነው ስለሆነ ገንዘቡን ስጡን ይላሉ። ሌላው ስንት ቀን ሲቀረው ነው መስጠት የሚቻለው? ጀዛኩሙላሁ ኸይር የሚል ጥያቄ ነው ይላሉ ነው እዚህ ጋር የተባለው። ማን ናቸው የሚሉት? ነቢ ናቸው አለይሂ ሰላቱ ወሰላም ያሉት ገንዘብ ይሻላል ወይስ ሱሐቦች ናቸው ያሉት? ነቢዩ አለይሂ ሰላቱ ወሰላም የአብዱላህ ብን ዑመር ሐዲስ ላይ ዘካተል ፊጥርን ከእህል አውጡ ብለው አዘዋል። ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፊጥሪ ሷዐን ሚን ተምሪን፣ የአላህ መልእክተኛ ዘካተል ፊጥርን አንድ ሷዕ ቴምር ወይም ስንዴ ወይም ገብስ ወይም ብለው የእህል አይነቶችን ዘርዝረዋል። እጅግ በጣም ብዙ ስለ ዘካተል ፊጥር የተነገሩ ሐዲሶች አሉ ከተለያየ ሶሐባ በተለያየ ሰነድ። ታዲያ ሐዲሶች ከመብዛታቸው ጋር ሰነዱ ከመለያየቱ ጋር በየትኛውም ሐዲስ አንድ ጊዜው እንኳ በገንዘብ ስጡ የሚል አልተገኘም። አንድ ነቢዩ ያላደረጉትን ነገር ማድረግ ቢድዓ ይሆናል። በተለይ ሁኔታው ምቹ ከመሆኑ ጋር። ምን ማለት ነው? ሁኔታው ምቹ ከመሆኑ ጋር በነቢይ ዘመንም አቅመ ደካሞች ነበሩ አለይሂ ሰላቱ ወሰላም። በነቢይ ዘመንም ገንዘብ ነበር፣ ወርቅም ብርም ነበር። ያኔ ምስኪኑም ከመኖሩ ጋር ችግሩም ከመኖሩ ጋር ገንዘብም አስፈላጊ ከመሆኑ ጋር ምናልባትም እንደፈለጉ ከመጠቀም አንፃር ቀላሉ እሱም ከመሆኑ ጋር በነቢይ ዘመን ወርቅና ብርም እያለ ወርቅና ብር አልሰጡም አለይሂ ሰላቱ ወሰላም። ገንዘብ አልሰጡም፣ እህል ብቻ ነው የሰጡት። ምን ማለት ነው ታዲያ? ይሄ ራሱን የቻለ ዒባዳ ነው፣ ዓላማ አለው ማለት ነው። እህል ይሁን የተባለበት ራሱን የቻለ ዓላማ አለው። ሄዶ ገዝቶ ማምጣቱ ዒባዳ ነው፣ የዒድ መገለጫ ነው፣ ደስታ ነው፣ ጌጥ ነው ገዝቶ ማምጣቱ። ቤት ከልጆች ጋር ቁጭ ብሎ ሚስትህን ልጆችህን አስቀምጠህ ይሄ ላንቺ ይሄ ላንተ ይሄ ለገሌ ተብሎ ከትንሽ እስከ ትልቅ በተራ ተራ መሰፈሩ ሌላ ራሱን የቻለ የዒድ የዘካተል ፊጥር ጌጥ ነው፣ ሸዒራ ነው፣ ዒባዳ ነው። ከዛ በኋላ የሰፈርከውን ወስደህ ምስኪኑ ባለበት ፈልገህ ማድረሱ ሌላ ራሱን የቻለ ዒባዳ ነው፣ የዒድ መገለጫ ነው። የዘካተል ፊጥር ሸዒራ ነው። ከኪስህ ገንዘብ አውጥተህ ቆጥረህ ጨምደድ አድርገህ እንካ ስትለው ይሄን ሁሉ ኸይር አብሮ የሚሰራ ዒባዳን የዲን መገለጫን ረሕመትን ለዲን ትኩረት መስጠትን ያስጠፋህ ነው ያስቀረህ ነው። ስለዚህ ዘካተል ፊጥር በገንዘብ አይወጣም። አዎ ገንዘቡ ለምስኪን ይሻላል ያሉ አሉ። ከነቢ የበለጠ አያውቁ። አበቃ ከነቢ የበለጠ አያውቁ። የምስኪኑንም ጥቅም ከነቢ የበለጠ አያውቁም። ለምስኪኑም ከነቢ በላይ አያዙም። ለዲኑ የሚሻለውንም ከነቢ በላይ አያውቁም። ኢማም ማሊክ፣ ኢማም ሻፊዒ፣ ኢማም አሕመድ ማሊክ እንዳሉት ነቢዩ አንድ ንግግር ከተናገሩ ሌላ ሰው ተቃራኒ ንግግር ሊናገር አይገባውም፣ መብትም የለውም ተብሏል። ስለዚህ ዘካተል ፊጥርን በተለመደው መሰረት ሀገራችን ከድሮ ጀምሮ የሚታወቀው ልጆች ራሱ ደስ ነው የሚላቸው ዘካተል ፊጥር ሲሰፈር ሲያዩ ወስደው ሲያደርሱ ለገሌላ አድርስ ለገሊት ላድርስ እያሉ ራሱን የቻለ ዒባዳ ነው። ይሄ መቀጠል አለበት። በገንዘብ መቀየሩ አይገባም። ስንት ቀን ሲቀረው ነው የሚሰጠው? በላጩ የዒድ ቀን ከሶላት በፊት መስጠት ነው በላጩ። ነገር ግን የዒድ ቀን ሰዓት ይጠበኛል እረሳለሁኝ ያለ ሰው ከዒድ ቀን ቀደም ብሎ 2 ቀን መስጠት ይቻላል። ከዒድ ቀን ቀደም ብሎ 2 ቀን መስጠት ይቻላል። ከዒድ በኋላ ግን መዘግየት የለበትም። ተራ ሰደቃ ነው የሚሆነው። የረሳ ሰው የተሳሳተ ሰው ከዒድ በኋላም ቢሆን ተውበት ከማድረግ ጋር መስጠት ይጠበቅበታል። ሌላኛው ጥያቄ የተሸጠ ዕቃ ገዢው ሙሉ ክፍያውን ከፍሎ ዕቃውን ሳይወስድ ቀረ። ትንሽ ቆይቶ ዕቃውን ሊወስድ ሲመጣ ከፍተኛ ዋጋ ጨምሮ ስለነበረ ብሩን በመለሰለት ወንጀል ይሆናል? እኔም መጀመሪያ ዋጋውን ከስሬ ነበረ የሸጥኩለት ድንገት እኔን ከኪሳራ የሚያወጣኝ አይነት ዋጋ ጨመረ። በእርግጥ ግማሹን ወስደዋል፣ የቀረው ግማሹ ነው። ጀዛከላህ ይላል። በሱ ፈቃድ ካልሆነ በስተቀር አይቻልም። እሱ ከተስማማ እኔ ተጸጽቻለሁኝ ይቅርታ እና ፍርሰው የሽያጭ ውሉን ተብሎ ከተስማማ ይቻላል፣ አጅርም አለው። ይሄ ነቢዩ አለይሂ ሰላቱ ወሰላም 2 ሰዎች ከተገበያዩ በኋላ አንዱ ከተጸጸተ ሌላኛው ይቅርታ ስምምነቱን እና ፍርሰው ውሉን ካለ ተቀበሉ። የወገኑን የወንድሙን የሽያጭም ይሁን መሰል ውሎችን ይቅርታ የተቀበለ ያለፈ አላህ ያልፋል ይቅር ይለዋል ተብሏል።
አልበይዓኒ ቢልኺያሪ ማ ለም የተፈረቃ ሻጭና ገዥ ምርጫ አላቸው በአካል እስካልተለያዩ ድረስ ተብሏል። ከዛው ከሱቅ ሳይወጣ በፊት ይቅርታ ይቅርብኝ አምጣ ብትለው ችግር የለው። እሱ ከቦታው ከራቀ ከሄደ በኋላ ያውን ግማሽ ዕቃውን ይዞ ከሄደ በኋላ ዋጋ ስለጨመረ ራስን ለመጥቀም ብሎ ሌላውን መጉዳት አይቻልም። በፈቃዱ ከሆነ ይቻላል፣ ያለ ፈቃዱ አይገባም። ብትከለከለው ራሱ ወንጀል ነው የሚሆነው፣ የሰው ሐቅ መዝረፍ ነው የሚሆነው። ሌላኛው ጥያቄ የቲም የሚባለው ልጆቹ እድሜያቸው ስንት እስከሚሆን ነው የሚል ጥያቄ ነው። ለአካለ መጠን እስኪደርሱ ድረስ ልጆች የቲም ይባላሉ። ከየቲምነት አንፃር ነው የቲም የሚለው ስያሜ። ለአካለ መጠን እስኪደርሱ ድረስ አብሯቸው ይዘልቃል። አልኢማም አቡ ዳውድ፣ በይሐቂ ሌሎችም ዘግበው አልባኒ ሐሰን ባሉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ላ ዩትመ ባዕደል ኢሕቲላም ብለዋል። ላ ዩትመ ባዕደል ኢሕቲላም ብለዋል። ለአካለ መጠን ከደረሱ የዘር ፈሳሽ ካዩ በኋላ ምሳሌ ነው። በየትኛውም ለአካለ መጠን የመድረስ ምልክቶች በአንዱ ለአካለ መጠን ከደረሰ አንድ ሰው የቲም አይባልም። ነገር ግን መንከባከቡ መርዳቱ ራሳቸውን እስኪችሉ ድረስ ይቀጥላል። 15 ዓመት ሞላቸው የቲም አይደሉም አንረዳቸውም አይባልም። ከመርዳት አንፃር መርዳቱ ራሳቸውን ችለው እስኪቋቋሙ ድረስ መርዳቱ አጅራ ነው። የበለጠ ግን የቲም የሚባሉት ድጋፍ የሚያስፈልጋቸው ለአካለ መጠን እስኪደርሱ ድረስ ራሳቸውን ችለው ቀጥ እስኪሉ ድረስ በሁለት እግራቸው እስኪቆሙ መከሰብ፣ መስራት፣ ወጪ መሸፈን እስኪችሉ ድረስ የቲም ናቸው ተብሎ ልጆች እርዳታ ቢደረግላቸው መልካም። ሌላኛው ጥያቄ ኪታብ በኦዲዮ ስቀራ አንድን ኪታብ በተከታታይ ቀርቶ መጨረስ ይሻላል ወይስ ቀን ከፋፍሎ የተለያየ ኪታቦችን መቅራት ይሻላል? እንደ ተማሪው እድሜ፣ የአእምሮ ፍጥነት፣ ብቃት ይለያያል። ሰፊ ጊዜ ካለው ሙሉ ትኩረቱን እዛ ላይ ማድረግ የሚችል ሰው ከሆነ ተቀራራቢ የሆኑ ርዕሶችን ሁለትም ሶስትም ባንዴ ቢማሩ ችግር የለውም። ተቀራራቢ የሆኑ አንዱ አንዱን የሚያሟላ ሲሆን፣ በጣም የተራራቁ ትምህርቶች ከሆኑ ሙሉ ትኩረት ስለሚፈልግ ሁለቱንም መጉዳትን ስለሚያስከትል የተራራቁ ትምህርቶችን ሁለቱን ሶስቱን ባንዴ መማሩ አይገባም። በተለይ ሹግል የሚበዛበት ሰው፣ ብዙ ኃላፊነት ያለበት ሰው ሲሆን። አረብኛ ቋንቋ ለመልመድ በሚል ንያ ፊልም ማየት እንዴት ይታያል? እንግሊዝኛ የገባኝ ድሮ ባየኋቸው ፊልም ስለነበረ ነው። ካልተቻለስ አረብኛን ለመልመድ ምን አይነት መንገድ መጠቀም ይመክሩኛል? ፊልም የሚባለው የተለመደው ወንድና ሴት እንደፈለገ የሚሆንበቱ አይነቱ ፊልም ከሆነ ሴት ማየት፣ ዘፈን ማድመጥ፣ ሀያ አደብን የሚነካ ነገር ያለበት አይነት ፊልም ከሆነ አይቻልም። እንግሊዝኛ መማሩ ወይም አረብኛ ቋንቋ መማሩ መልካም ግብ ቢሆንም ነገር ግን ያ ግብ ላይ ለመድረስ ዘፈን ማድመጥ፣ ሴት ማየት፣ ወንድ ማየት፣ የተለያዩ መጥፎ ነገሮችን ወደ ውስጥ ማስገባቱ ይሄን ሁሉ መጥፎ ነገር ተራምዶ የሚገኘውን ጥቅሙን ዝቅተኛ ያደርገዋል። አንድ ነገር ጥቅም ጉዳትም ካለው ከጉዳቱ ለመሸሽ ተብሎ ጥቅሙ ይተዋል። መጠንቀቅ ያስፈልጋል። አማራጩ ምንድነው? አረብኛ ሙሐደራዎችን ማድመጥ። አረብኛን ሰዎች በዘመኑ በሚማሩበት መንገድ መማር ይቻላል። የግድ ከፊልም ብቻ አይደለም አረብኛ መማር የሚቻለው። ስጁድ ላይ በአማርኛ ዱዓ ማድረግ እንዴት ይታያል? ዋጅቡን ዚክር ካልን በኋላ ከሆነ ይቻላል። ቡኻሪ ሙስሊም በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም فليتخير من الدعاء أعجبه بلا ደስ ያለውን ዱዓ ያድርግ ግዴታውን ከጨረሰ በኋላ በላው ተሸሁድን ከጨረሰ በኋላ። ስለዚህ አረብኛ የማይችል ሰው በራሱ ቋንቋ ስጁድ ላይ ቁኑት ላይ ከተሸሁድ በኋላ ዱዓ ቢያደርግ ችግር የለውም። ኺላፉ እንዳለ ሆኖ በተለይ ሐነፊዮች አጥብቀው ይከለክላሉ። የአጀም ቋንቋ ከሶላት ውጪ የተጠላ ነው፣ ሰው አረብኛ ነው ማውራት ያለበት የሚል አቋም አላቸው። ከሶላት ውጪ እንኳን የአጀም ቋንቋ ተጠልቶ ተወግዞ የአጀም ቋንቋ ማለት ከአረብኛ ውጪ ያለው ማለት ነው። እንዴት ነው ሶላት ላይ የሚቻለው ብለዋል። ነገር ግን ማስረጃ ነው የሚወስነው። የቻለ ሰው በአረብኛ ያድርግ፣ ያልቻለ ሰው ዋጅቡን በአረብኛ ካለ በኋላ ሱብሃነ ረቢየል አዕላ ሱብሃነ ረቢየል ዐዚሙን ተህያውን ረብ እግፊር ሊውን ዚክሩን ዋጅቡን በአረብኛው ከተባለ በኋላ ሌላውን በራስ ቋንቋ ቢያደርጉ ችግር የለውም። አላህ ሁሉንም ቋንቋ የፈጠረው እሱ ነው። የፈለገውን ዱዓ ያድርግ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከተሸሁድ በኋላ የፈለገውን ዱዓ ለማድረግ ቋንቋ ከገደበው የፈለገውን አላደረገም ማለት ነው። በተለይ ረመዳን ላይ አሽረል አዋኺር 27 25 ወዘተ ዱዓ በጣም ሰው የሚጓጓባቸው ቀኖች ላይ በራሱ ቋንቋ ስጁድ ላይ ማድረግ ቢፈልግ የሚከለክል ነገር የለም ኢንሻአላህ ተዓላ። አንድ ሰው ጾመኛ ሆኖ ውሎ መግሪብ ሲደርስ ዱዓ ማድረግ እንዴት ይታያል? ይቻላል። እስከ መግሪብ ግን መቆየት የለበትም። ቀኑን ሙሉ ዱዓ ማድረግ የበለጠ ደግሞ መግሪብ አካባቢ ላይ ማድረጉ ስለሚደክመው ዱዓው መቅቡል እንዲሆን አስተዋጽኦ ያደርጋል። ከመግሪብ እና ከሱብሒ በኋላ
ሱረቱል ኢኽላስና ሌሎቹ ስንት ጊዜ ነው የሚቀሩት? ሶስት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሱረቱል ፈለቅን ሱረቱን ናስን ለዑቅባ ሲመሽና ሲነጋ ቅራ ብለዋል። ስለዚህ ሲመሽና ሲነጋ ሱረቱል ፈለቅ ሱረቱን ናስን እንደዚሁ ኢኽላስንም ጭምር ሶስት ጊዜ መቅራት ይወደዳል። የመጨረሻው ጥያቄ እናት አባት በህይወት እያሉ ለነሱ ነይቶ ሰደቃ መስጠት ይቻላል? ለሌላ ሰውስ ነይቶ መስጠት ይቻላል? አዎ ይቻላል። ለሞተ ሰው ብቻ አይደለም ሰደቃ የሚሰጠው። በህይወት ላለ ሰው፣ ለወዳጅ ለዘመድ ኸይር ስራ ሰዎች የሚያስተባብሩበት ቦታ ላይ ለራሴ 100 ብር፣ ለወዳጄ 100 ብር፣ ለኔ 1000 ብር፣ ለወዳጄ 500 ብር ብሎ ቢሰጥ አንድ ሰው ኸይርን ስራ ለሌላ ሰው ማድረግ ይቻላል። ለወላጆች ሲሆን ደግሞ ይበልጥ ሐቃቸውም ጭምር ነው። ባይደረግም ወላጅ ልጁ በሚሰራው ኸይር ስራ ሁሉ ተጠቃሚ ይሆናል። በተለይ ልጁ ሷሊህ እንዲሆን የእስላምን መንገድ እንዲከተል ወላጅ አስተዋጽኦ ካደረገ ለወላጄ ባይልም ልጅ በሚሰራው ስራ ሁሉ ወላጆች ይጠቀማሉ። ይሄም ለወላጆች ትልቅ ማጓጉያና ማንቂያ ነው። ለልጆቻቸው ምንም የማይጨነቁ ወላጆች አሉ። ምንም አይነት አስተዋጽኦ ያላደረጉ ወላጆች አይጠቀሙም ያሉ ዑለሞች አሉ። ልጁ ቢሰግድ ባይሰግድ፣ ቁርአን ቢቀራ ባይቀራ፣ ሂጃብ ብታደርግ ባታደርግ፣ አላህን ብትፈራ ባትፈራ ምንም አይመስላቸው ግድ የለሽ ልቅ ወላጆች ልጆቻቸው በራሳቸው ጊዜ ነፍስ ሲያውቁ የእስላምን መንገድ ይዘው ኸይር ስራ ቢሰሩ መጀመሪያ ላይ ልጁን ልቅ ያደረገ ወላጅ ከልጁ ምንም አይጠቀምም። ምክንያቱም ምንም ከመውለድ ውጪ ምናልባትም እንዲበላሽ ሰበብ ከመሆን ውጪ ያበረከተው ነገር የለም። ወላጅ በልጁ የሚጠቀመው ከልጅነት ጀምሮ ልጁን ከኮተኮተ ነው፣ አደብ ካስያዘ ነው ተብሏልና ከሰደቀተል ጃሪያ አንዱ የሰው ልጅ ሲሞት ሁሉ ነገር ይቋረጣል፣ ሶስት ነገሮች ሲቀሩ ተብሎ አንዱ ምንድነው? አወለዱን ሷሊሑን የድዑ ለሁን ሷሊህ የሆነ ዱዓ የሚያደርግለት ልጅን ትቶ የሄደ ተብሏል። ዱዓ የሚያደርግለት ማለት እጁን አንስቶ አባቴን ማረው እናቴን ማራት የሚል ብቻ አይደለም። ይሄ አንዱ ነው እንጂ ሶላትም ዱዓ ነው፣ ሰደቃም ዱዓ ነው፣ ኸይር ስራ መስራት ሁሉ ዱዓ ነው። ምክንያቱም ሰዎች ኸይር ስራ የሚሰሩት የአላህን ረሕመት ፈልገው ባይናገሩም ሲሰግዱ ጀነት መግባት ፈልገው ነው። ሶላት በመተዋቸው ወደ ጀሃነም እንዳይሄዱ ፈርተው ነው። ስለዚህ ልጅ ሲሰግድ ለአባቱ ዱዓ እያደረገ ነው። አባቱ ነውና እናቱ ናትና ያስተማረው። ሐጅ ሲያደርግ ዑምራ ሲያደርግ ለኸይር ነገር ሰበብ ሲሆን በሙሉ ወላጆች ተጠቃሚ ይሆናሉና ልጆቻችንን ነገ እንዲጠቅሙን የአኺራ መንገድ በልጅነት ልናሳያቸው ልንንከባከባቸው ይገባል። هذا والله تعالى أعلم። ለዛሬ ብቻ እናበቃለን። ብዙ የቀሩ ጥያቄዎች አሉ ኢንሻአላህ ነገ ከነገ ወዲያ የሚመለሱ ይሆናል። ሰላሙ አለይኩም ወራህመቱላህ